ሞባይል አፕሊኬሽን ዴቨሎፕመንት ቴክኖሎጂ በተስፋፋበት በዚህ ዘመን ከቴክኖሎጂ ጋር እኩል መራመድ ምርጫ ሳይሆን ግዴታ ነው። ሀገራችን ኢትዮጵያም ከመቼውም ጊዜ በላይ ወደ ቴክኖሎጂ እየተቀላቀለች ትገኛለች። አሁን ላይ የተለያዩ ድርጅቶች ምርትና አገልግሎታቸውን የሚያስተዋውቁበትና የሚሸጡበት የተለያዩ ዌብሳይቶችና የሞባይል አፕሊኬሽኖችን እያሰሩ ይገኛሉ። ታዲያ ይህንን ዌብሳይትና የሞባይል አፕሊኬሽን ዴቨሎፕ የሚያደርጉ ዴቨሎፐሮች ደግሞ በሚሊዮን የሚቆጠሩ ገንዘቦችን እየሰሩ በአጭር ጊዜ ውስጥ ህይወታቸውን መቀየር ችለዋል። በዛሬው ቪዲዮአችን እንዴት አድርጋችሁ ሞባይል አፕሊኬሽን መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። አብራችሁ ነው። ሰላም እንዴት ናችሁ? የተወደዳችሁ ተመልካቾች ሄኖክ ኩድዬ እባላለሁ። ፉል ስታክ ዌብሳይት ዴቨሎፐር እና የዲጂታል ማርኬቲንግ ባለሙያ ነኝ። በዚህ የዩቲዩብ ቻናል ላይ ስለ ሶፍትዌር ዴቨሎፕመንት፣ ስለ ዲጂታል ማርኬቲንግ እና ስለ ሶሻል ሚዲያ ማርኬቲንግ የማስተምርበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኦኬ እንግዲህ ውድ ተመልካቾች ሞባይል አፕሊኬሽን በሶስት አይነት መንገድ ይሰራል። የመጀመሪያው ኔቲቭ አፕስ ይባላል። ኔቲቭ አፕ ማለት ለአንድ ሞባይል ኦፕሬሽን ሲስተም ብቻ ተወስኖ የሚሰራ ማለት ነው። ይሄ ማለት በሌላ አነጋገር ለአንድሮይድ የተሰራ ሞባይል አፕሊኬሽን ለአይፎን አይሰራም ማለት ነው። ለአይፎን የተሰራ ደግሞ ለአንድሮይድ አይሰራም ማለት ነው። ስለዚህ ሞባይል አፕሊኬሽኖችን በሶስት አይነት መንገድ እንከፍላቸዋለን ማለት ነው። አንደኛው አንድሮይድ አፕሊኬሽን ነው። ሁለተኛ ደግሞ አፕል አይኦኤስ አፕሊኬሽን ነው። ሶስተኛ ክሮስ ፕላትፎርም አፕሊኬሽን ናቸው ማለት ነው። እንዴት ይሰራል፣ ምን ያስፈልጋል፣ ምን መማር አለብን የሚለውን በዝርዝር እንመለከታለን። አንደኛ አንድሮይድ አፕሊኬሽን ዴቨሎፕመንት። አንድሮይድ አፕሊኬሽን ዴቨሎፕመንት ማለት ለአንድሮይድ አፕሊኬሽን ስልኮች ብቻ የሚሰራ አፕሊኬሽን ማለት ነው። አንድሮይድ አፕሊኬሽን ስንሰራ የሚያስፈልገን አንድሮይድ ስቱዲዮ ነው። አንድሮይድ ስቱዲዮ ሁለት አይነት ፕሮግራሚንግ ላንጉዌጅን ይጠቀማል። አንደኛ ጃቫ ነው፣ ሁለተኛ ኮትለን ነው። ከነዚህ አንዱን ፕሮግራሚንግ ላንጉዌጅ መርጣችሁ አንድሮይድ አፕሊኬሽን መስራት ትችላላችሁ። ሌላኛው አንድሮይድ አፕሊኬሽን የምንሰራበት ዛማሪ ስቱዲዮ ነው። በዛማሪ ስቱዲዮ ሲሻርፕን ተጠቅማችሁ አንድሮይድ አፕሊኬሽን መስራት ትችላላችሁ። የሰራችሁትን አንድሮይድ አፕሊኬሽን ፕላይ ስቶር ላይ ለመጫን ደግሞ የጎግል ሜምበርሺፕ ያስፈልጋችኋል። የጎግል ሜምበርሺፕ ለማግኘት ደግሞ በአመት $25 መክፈል ይጠበቅባችኋል። እሱን ከከፈላችሁ በኋላ በቀጥታ ፕላይ ስቶር ላይ አፕሎድ ማድረግ ትችላላችሁ። ኦኬ እንግዲህ ውድ ተመልካቾቼ ባሳያችሁ መሰረት አንድሮይድ አፕሊኬሽኖችን ሰርታችሁ አፕሎድ ማድረግ ትችላላችሁ። ሁለተኛ አፕል አይኦኤስ አፕሊኬሽን ነው። አፕል አይኦኤስ አፕሊኬሽን ለመስራት የሚያስፈልገን ደግሞ የመጀመሪያው ማክ ኮምፒውተር ነው። ማክ ኮምፒውተር ማለት አፕል ካምፓኒ የሰራው ኮምፒውተር ነው። ከዊንዶ ትንሽ ለይትናል፣ የራሱ የሆነ ኦፕሬሽን ሲስተም አለው ማለት ነው። ሌላኛው የሚያስፈልገን ኤክስኮድ ነው። ኤክስኮድ የሚጠቀመው ፕሮግራሚንግ ላንጉዌጅ ደግሞ ስዊፍት ይባላል። የአፕል አፕሊኬሽኖችን ዴቨሎፕ የምናደርግበት ፕሮግራሚንግ ላንጉዌጅ ነው። ስለዚህ ማክ ኮምፒውተር ያስፈልገናል። ኤክስኮድ እና ስዊፍትን ተጠቅመን አፕል አይኦኤስ አፕሊኬሽኖችን መስራት እንችላለን ማለት ነው። ሶስተኛ ክሮስ ፕላትፎርም አፕሊኬሽን ነው። ክሮስ ፕላትፎርም አፕሊኬሽን ማለት ለአንድሮይድ ለአፕል እና እንዲሁም ለዊንዶ የሚሰራ አፕሊኬሽን ማለት ነው። ክሮስ ፕላትፎርም አፕሊኬሽን ለመስራት የሚያስፈልገን ደግሞ ዛማሪ ስቱዲዮ ነው። ዛማሪ ስቱዲዮን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ሌላኛው ክሮስ ፕላትፎርም አፕሊኬሽኖችን የምንሰራበት ዳርትና ፍላተር ነው። ዳርትና ፍላተርን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ሌላኛው ክሮስ ፕላትፎርም አፕሊኬሽኖችን የምንሰራበት ሪያክት ኔቲቭ ነው። ሪያክት ኔቲቭን ተጠቅመን ክሮስ ፕላትፎርም አፕሊኬሽኖችን መስራት እንችላለን። ኦኬ እንግዲህ ውድ ተመልካቾች ስለ አፕሊኬሽን ዴቨሎፕመንት ይዤላችሁ መጣሁት ይህን ይመስል ነበረ። አፕሊኬሽኖችን በሶስት መንገድ ከፍለናቸዋል። አንደኛ አንድሮይድ አፕሊኬሽን ነው። ሁለተኛ አፕል አይኦኤስ አፕሊኬሽን ነው። ሶስተኛ ደግሞ ክሮስ ፕላትፎርም አፕሊኬሽን ብለን በሶስት ከፍለናቸዋል ማለት ነው። እንግዲህ እነዚህን አፕሊኬሽኖች ለመስራት ሙያውን የት ሄጄ ልማር ልትሉ ትችላላችሁ። ሙያውን ዩቲዩብ ላይ በሰጧችሁ ስቴፕ መሰረት በነፃ መማር ትችላላችሁ። የእያንዳንዱን ፕሮግራሚንግ ላንጉዌጅ ቱቶሪያል ፉል ኮርስ ዩቲዩብ ላይ በነፃ ማግኘት ትችላላችሁ ማለት ነው። ዩቲዩብ ላይ ራሳችሁን በነፃ በማስተማር ዌብሳይቶችና የሞባይል አፕሊኬሽኖችን በመስራት በመቶ ሺዎች የሚቆጠሩ ገንዘቦችን መስራት ትችላላችሁ። ኦኬ እንግዲህ ውድ ተመልካቾች ያልገባችሁ ነገር ካለና እንዲሰራላችሁ የምትፈልጉ ነገር ካለ ኮመንት ላይ አሳውቁኝ። ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ከቪዲዮ ጠቃሚ ነገር እንዳገኛችሁበት እርግጠኛ ነኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ